አማላጅ ነው ወይ ኢየሱስ? አማላጅ ነው ወይ? ያማልዳል ስትል ምን ማለት? ምሳሌ መንፈስ ቅዱስ ይማልዳል? ኢያሱ ዝም አልክ። ምን ነው ምላስ ተያዘ? ኢየሱስ ክርስቶስ ላይ ስመጣ በጣም ጮክ ብለህ ነበርና መንፈስ ቅዱስ ይማልዳል። ባጭሩ የኛ ቤተክርስቲያን ክርስቶስ ያማልዳል ብላ አትናገርም። ነገር ግን ያማልዳል ስትሉ እናንተ ትርጓሜያችሁን ካስቀመጣችሁ በትርጓሜያችሁ ልንስማማ እንችላለን። ነገር ግን ቃሉን ግን አንጠቀመው። ከቃሉ መሰረታዊ ትርጉም እናንተ ቤተክርስቲያን ያስታርቃል ብላ ታምናለች? አዳም አሁን ያስታርቃል ብላ ታምናለህ? ኢየሱስ ይተጽፏል እኮ ዕብራውያን 7:25 ላይ መጽሐፍ ቅዱሳችን ላይ ተጽፏል። መጽሐፍ ቅዱስ ብቻ ስትሉ ምን ማለታችሁ ነው ወንድም? ማለት መጽሐፍ ቅዱስ ብቻ ስትሉ መጽሐፍ ቅዱስ ብቻ ስንል ከተሰጠን ከወንጌሉ ውጪ ሌላን ማለት ነው። ውጪ አያስፈልግም ማለታችን ነው። መጀመሪያ ያው እኔ እንግዲህ ከቤተ ክርስቲያን ነው የተቀበልኩት። የትኛዋ ቤተ ክርስቲያን? አማላጅ ነው ወይ ኢየሱስ? አማላጅ ነው ወይ? ያማልዳል ስትል ምን ማለት ነው? ጥያቄው እንደ ጥያቄ መልሱና ከዛ በኋላ ብናወራ ይሻል። የሚማልደው የሚል ጽሁፍ አለ ማለት ግን አሁን ተነስተ ምን ማለት እንደሆነ መናገር አለብህ። ገባ? የሚማልደው የሚል አለ፣ ጽሁፉ ቃሉ አለ። ምን ማለት ነው? እኮ ምንም አልሰጠውም አዳሜ። አንተ ምንድነው ማስረጃ ብለህ እኮ አልጠየቅኝም። እኔም ማስረጃ አልሰጠውም። በእናንተ መረዳት አንድ ነገር ልንገርህ። የእናንተ መረዳትን ስለምናውቀው የእናንተ መረዳትን ኢየሱስ ክርስቶስ የሚማልድ ነው ብለን እኛ እናምነው። እኛ እሱ አምላክ ነው ብለን ነው የምናምነው። እናንተ ደግሞ ኢየሱስ ክርስቶስ የሚማልድ ነው ብለን የምታምን ከሆነ እኛ እንደዛ እናምን። ትርጉምህን ካልተናገርክ ማለት ትርጉምህን የምትናገር ከሆነ ከዛ አይ በቃ ከዚህ አንጻር እንደዚህ ማለት ይቻላል ምናምን ብለን እናወራለን። ምን ማለት ነው? እናንተን ደግሞ ቀጥለ ምን እንደሚል ታውቃለህ? ለዛ እናንተ ልንገርህ አንድ የሆነ ነገርን ጠርተ ምን ማለት እንደሆነ ካልተናገር ትርጉሙን ካላወቅ ነው ምን ማለት እንደሆነ ትርጉሙን ካላወቅ ነው ግን በጣም ከባድ ነው። ለምሳሌ መንፈስ ቅዱስ ይማልዳል? ኢያሱ ዝም አልክ። ምን ነው ምላስ ተያዘ? ኢየሱስ ክርስቶስ ላይ ስመጣ በጣም ጮክ ብለህ ነበርና መንፈስ ቅዱስ ይማልዳል ወይ? ምንድነው የጠየቀኝ? ሶሪ መንፈስ ቅዱስ ይማልዳል? አይ ነው አምናለሁ። ምን መንፈስ ቅዱስ ይማልዳል ወይ? አዎ አልኩህ እኮ ግን ስለ መንፈስ ቅዱስ መጃር የሚጠይቀው መንፈስ ቅዱስ ይማልዳል ስትል መንፈስ ቅዱስ ይማልዳል ማለት ጸሎት ልመና ያቀርባል እያልከን ነው? እሱን ምን ማለት እንደሆነ እነግርሃለሁ። ምንድነው ለምንድነው እኮ ይማልዳል ስትል ስለዚህ ሁለት አማላጅ አላችሁ ማለት ነው አይደለ? ሁለት አማላጅ አላችሁ፣ ሁለት መካከለኛ አላችሁ። እንደዛ እያልከኝ ነው? እነግርሃለሁ ወዳጄ፣ የራስህን እንትን አትስራ። የጠየቅኩህን መመለስ ማለት እኮ ትችላለህ። አያማልድም ያማልዳል ማለት ትችላለህ። ሁለት መካከለኛ አይኖርህም ወይ? እሺ ቀጥል። ሁለት መካከለኛ አለኝ ብለህ የምትል ከሆነ ቀጥል ወዳጄ። ለምንድነው እንትን የምትለኝ? የጠየቅኩህን አዎ ያማልዳል አያማልድም ማለት ትችላለህ። ለምንድነው የምትዞረው? ቀጥል መልስልኝ እንጂ ተጠየቁ ነው የሚለው እርሱ ጠይቄ ያለው አዳም እኮ ይኸውልህ፣ እኛም ጠይቁ እንጠይቃለን ያለው ጽሁፉ አለ። ለመንፈስ ቅዱስም ተነግሯል የሚማልድ እሱ ስለ መንፈስ ቅዱስ አይደለም ማለሳችን። አሁን ታጠይቁም ስለ መንፈስ ቅዱስ እኮ ሁለት እኛ ስናወራ መጽሐፍ ቅዱስ አለ የጠየቀው መጽሐፍ ቅዱስ ላይ ጽሁፉ አለ። ለምሳሌ ሮሜ 8:26 ላይ መንፈስ ቅዱስም ተብሏል። ስለዚህ መንፈስ ቅዱስ ማማላጅ እንዳችሁ ነው የምትለው። እኛ አለ እንደዛ ነው። ኦኬ እሺ፣ የኛ እንደመለስ 8:26 እንደዛ የሚላል 8:26 ላይ አለ። ታወጣልኛለህ? 8:26 አውጣ። እሺ 8:26 እንደዛ የሚላል። መንፈስ ቅዱስ በማይነገር መቃተት ስለኛ ይማልዳል የሚል የለም ነው የምትለው?
ኦኬ። አይ ስለ መንፈስ ቅዱስ ነው እንደምታወራው? ኧረ እኔ ስለ ኢየሱስ ነው እያወራለሁ። አይ ነው ያለ ያለው ላግባባችሁ አንዴ ስማ። ቆይ እኮ አይ ተስማምተናል። መንፈስ ቅዱስ ላይ እኮ ተስማምተናል። አንዴ ስማኝና ከዛ ታወራለህ። ይኸውልህ ያለ ያለው አዳም ይማልዳል፣ ኢየሱስ ክርስቶስ ይማልዳል ስትል ምን እያልክ ነው? ከዛ ታብራራውና ሐሳብህ ከሰማነ በኋላ እኛ የምንቀበለው ማንቀበለው መሆኑን እንመልስልሃለን ማለት ነው። በደፈነው ዝም ብለህ እንደዛ ልትል አትችልም። እሺ አሁንም የሚሰማ ከሆነ ይህን ሐሳብ ለመስማት አይደለም፣ ጥያቄ ነው እኮ የጠየቅኩት። ከዛ እናንተ የምታምኑበትን ትነግሩኛላችሁ። ይሄ የቤተክርስቲያን ትምህርት ነው። አያማልድም የቤተክርስቲያን ትምህርት አይደለ እንዴ? ያማልዳልም የቤተክርስቲያን ትምህርት ሊሆን ይችላል። የቁ ጥያቄ ላይ የቤተክርስቲያን ትምህርት አለ የለም ወዳጄ? ደምዬ ተውልኝ አንድ ጊዜ ቆይ፣ ደምዬ ለእኔ ተውልኝ። አለ የቤተክርስቲያን አስተምህሮ አለ። እሱን ንገረኝና እኔ እሱን ሐሳብ ለመሞገት ነው። አንተን ሳትናገር እኛ አንቀጥልም። አንተ እዛው ላይ 8:26 ላይ መንፈስ ቅዱስ እንደሚማልድ ተጽፏል። መንፈስ ቅዱስ ያማልዳል። ጽሁፉ እኛ እኮ ጽሁፉ አለ ብለናል እኮ ጽሁፉ አለ። እኛ ችግር የለብንም። ጽሁፉ የለም ብለን አልተከራከርንም። ጽሁፉ አለ። 8:34 ጊዜ አድምጥ እንዴ አንተ ብቻ አራዳ ነህ ማለት ነው። እኛ ምንም አናውቅም። ጽሁፉ አለ። ስለዚህ መንፈስ ቅዱስ ያማልዳል ወይ? ሁለት አማላጅ አለ ወይ? ሁለት ተመካከለኛ አለ ወይ? ጥያቄ ነው አለ ብያለሁ። ግን እንዴት ነው የሚለውን እሱ መንፈስ ቅዱስ ያማላጅ ነው። አንተ በተራ ስጠይቀኝ እኮ ስለዚህ ጽሁፉ ስላለ አንተ አማላጅ ትላለህ ወይ? መንፈስ ቅዱስ ጽሁፉ አለ፣ አንተ አማላጅ ትላለህ። ይሄው አልኩኝ እኮ መንፈስ ቅዱስ አማላጅ ነው። ግን እሱን መልስልኝ፣ የመለስኩልን ስትመልስልኝ ነው ብያለሁ ወዳጅ። የጠየቁን ስትመልስልኝ እኛ ኢየሱስ ክርስቶስ አማላጅ አንልም። የማንልበት ምክንያት አለ። እሺ አትልም? አዎ እሺ ቀጥል። እሺ እንዴት ነው? አንተ ደግሞ አሁን እኛ አንልም አልኩ። አሁን ደግሞ አንተ አስረዳን። ለምንድን ነው መንፈስ ቅዱስን አማላጅ ያልከው? እሺ ስለዚህ ቪዲዮ ማሳየት እችላለሁ እናንተ ቤተክርስቲያናችሁ እንደምታምን ኖ ችግር የለውም። ያንተን የጠየቁት ወንድም አለ እንጠያይቃለን ያልከው እንጠያይቅ ነው ያልከው። አንተ አሁን እንጠያይቃለን እኔ መለስኩኝ። አሁን በአንተ ተራ ደግሞ አንተ አታማልድም አልከኝ። አንተ እንዴት ነው ማረጋገጥ የምችለው ኦርቶዶክስ መሆን እንደማውቀው? አሁን ነው ቆይ አንድ ጊዜ ጠይቅ አልከኝ፣ ጠየቅከኝ፣ እኔ መለስኩልህ። አሁን ደግሞ ያንተ ተራ ነው። መንፈስ ቅዱስን አማላጅ ያልከው ለምንድን ነው ንገረኝ። እንዴት እንደሆነ አማላጭነቱን አስረዳኝ። እሺ ወላጅ ለምን እንደምትፈተን አላውቅም። እኔ ለመማማር ነው የገባሁት። ገባኝ እኮ ልንማማር አይደለ? እኔ መለስኩኝ አይደለ? እኔ መለስኩበትን ደግሞ ለምን ካልከኝ ደግሞ እኔም ደግሞ ለምን እንዳልኩኝ አስረዳለሁ እኮ። እዚሁ ጋር አንድ ቪዲዮ ላሰማህና ከዛ ለእኔ ልታሰማኛለህ። ምን እንጠያየቃል? ይሄ ልጅ ደምዬ በጣም ያዳርቃል። ይኸውልህ እኔ ለምሳሌ ኢየሱስ ክርስቶስ ምነግረን እኮ ሳትሰማኝ ለምን እንደምል እነግርሃለሁ። አንተም ደግሞ እንትን ሊያሳይህ ነው ልደት ስለማስታረቅ ያወራበትን ማለት ነው። እና ከርዕሱ እሱ ካመጣው ነገር ጋር አይገናኝ ነው። ስለ ምልጃ ነው ስለ ማስታረቅ ነው አንተ የገባኸው። ሲጀመር ስለ ምልጃ ከሆነ ያው አያማልድም ያማልዳል ትምህርት ስለመለመንም አላወራውም ዲርዬ ዲር ስለመለመንም። ስለዚህ የልደትን ለምን ማሳየት ፈለግ? እሱ ያወራው ስለ ማስታረቅ ነው አይደል? ባጭሩ የኛ ቤተክርስቲያን ክርስቶስ ያማልዳል ብላ አትናገርም። ነገር ግን ያማልዳል ስትሉ እናንተ ትርጓሜያችሁን ካስቀመጣችሁ በትርጓሜያችሁ ልንስማማ እንችላለን። ነገር ግን ቃሉን ግን አንጠቀመው። ከቃሉ መሰረታዊ ትርጉም እናንተ ቤተክርስቲያን ያስታርቃል ብላ ታምናለች። አሁን ቅድም አዳም በፍቅር እንደጠየቀ ምልጃ ስትል ምን ማለት ነው ሲል እሱ እንዲፋይን አድርገህ ብትቀጥል ፒስፉሊ ማውራት ይቻላል። እና እንደዛ ቀጥል በቃ እኮ። እሺ አዳም አሁን ያስታርቃል ብለህ ታምናለህ? ኢየሱስ ተጽፏል እኮ ዕብራውያን 7:25 ላይ መጽሐፍ ቅዱሳችንን ላይ ተጽፏል። በእሱ በኩል የሚመጡትን ያስታርቃቸዋል ተብሎ ተቀምጧል። እሺ ታዲያ ቤተክርስቲያናችሁ ውስጥ ሌላ አማላጅ የለም? ምን አልከኝ? ሌላ አማላጅ የለም? ሌላ መካከለኛ የለም ከኢየሱስ ውጭ? ወይስ እንትን ላይ አንደኛ ጢሞቴዎስ ላይ እንድንማልድ እኛ ራሱ የአንተ ፓስተር ይማልዳል አይማልድም? ፓስተር ማልዳለሁ ብሎ ቀን ሙሉ ሲያወራ ነው የምንሰማው። እሱማ እኔም እኮ እንደዛው ማለት እችላለሁ። ግን መካከለኛ ነኝ እኔ። አሁን እኔ በኢየሱስ ክርስቶስን ቦታ እየወሰድክ ነው ማለት ነው። ብዙ አማላጅ አለ እኮ እኔ እየጠየኩህ እኮ ነው። እንደዛ ነው ማለት እኔ መካከለኛ ነኝ ወይ ማለት ነው?
ኦኬ ኤግዛክትሊ። አያውን እንዴት እንደሆነ የምታጣምመው ኢየሱስ ክርስቶስን የማይገባ ቦታ ታስገባና ልክ ኢየሱስ ክርስቶስ የሰራውን ስራ እንዳንተ ቦታ ታደርግና እኛን ትከስናለህ። ልክ ያንተውን ቋንቋ ተጠቅሜ ደግሞ ለአንተው ሳመጣ ኖ እንደዛ ማለት አይደለም። ለአንተ ሲሆን የሚሰራ ህግ፣ ለእኛ ሲሆን የማይሰራ ህግ ምን አይነት ህግ ነው? ጭንቅላት ላለው ሰው ማለት ነው። ለእሱ ሲሆን እኛን በቃ እንትን ሊያደርገን ይሞክራል። በቃላል ምንም የማታውቁ ናችሁ፣ ይኸው መጽሐፍ ቅዱስ ላይ እንደዚህ ይላል። ለእሱ ሲሆን ግን ይገለብጥና እኔማ አማላጅ ስባል እንደ ኢየሱስ ክርስቶስ አለም ምናምን ደግሞ ብሎ ይከራከረኛል። ዊ ኮል ኢት ደብል ስታንዳርድ አይደል? እንዲህ በጣም እንጂ ደግሞ መካከለኛ የሚለውም የተረዳበት መንገድ እኮ የተንሸዋረረ ነው። መካከለኛ ማለት አማላጅ ማለት ነው እንዴ? አስወጥታችሁት ነው እንዴ? ይግባ እና ግባ። ቆይ እኔ ያላስወጡትም ሌላ ሰው አስወጡት። ግባና ሞዴሬተሮች ይሆናሉ። መምህር በረከትም አሉ፣ ይግቡ ያስተምሩን። አሁን አማላጅ የሚለውን ቃል በቀጥታ ብትወስጂው ሳኑ የሚለምን ጸሎት ልመና የሚያደርግ አድርጎ ይወስደዋል እና የመስቀሉን ስራ አለመሆኑ አድርጎ ይወስደዋልና ከዛ አንጻር ቤተክርስቲያን ያንን ነገር እንትን አትልም፣ እንደ ቃል አትወስደውም። ግን አስታራቂ የሚለውን ትቀበላል። ኢቨን መጽሐፍ ቅዱሳችን ላይ ራሱ በአዲሱ እትም ላይ አስታራቂ የሚለውን አለ። ዕብራውያን 7:25 ላይ አስታራቂ የሚለው አለ። ቤተ እምነት መጽሐፍ ቅዱስ ብቻ ስትሉ ምን ማለታችሁ ነው ወንድም አለም? መጽሐፍ ቅዱስ ብቻ ስትሉ መጽሐፍ ቅዱስ ብቻ ስንል ከተሰጠን ከወንጌሉ ውጭ ሌላን ማለት ነው። ሌላ ውጭ አያስፈልግም ማለታችን ነው። ከነዚህ ውጭ አያስፈልጉም አይደለ? ማን ብሏችሁ ነው እንደዛ? ማንም አላለንም። መንፈስ ቅዱስ የሚገልጥልህ ነገር ነው። መንፈስ ቅዱስ ገልጦልህ ማለት ከነዚህ መጽሐፍ ውጭ ሌላ እንዳትል ምናምን አለ። ከኔ በፊት ቀድመው ወንጌልን የሰሙት የሰበኩልን ወንጌል ከዚህ ውጭ ሌላ ወንጌል ስለሌለ ምንም አያደርግልንም ብለን ነው ማንቀበለው ሌላ ነገር። ሌሎቹ ግን ስላልሰሙ ነው ማለት ነው ከመጽሐፍ ቅዱስ ውጭ ያስፈልጋል የሚሉት። ከመጽሐፍ ቅዱስ ውጭ ማለት ስላልሰሙ ሳይሆን ሰምተው አውቀው ነው የሚጨብጡት ይመስለኛል። እንደዛ ነው እንጂ አለመስማት አይመስለኝም። ምን አልከኝ? ምን ስላለው አለመስማት አይደለም። ከመጽሐፍ ቅዱስ ውጭ ሌላ ተጨማሪ መጽሐፍ መጨመር አንደኛ የራስንም ሀሳብ መጨመር ነው። ሁለተኛ ደግሞ አውቆ ይመስለኛል። ኦኬ ለምሳሌ አንድ ሰው ቢመጣና ከመጽሐፍ ቅዱስ ውጭ ምንም አትቀበልም አይደለ? ስለማትቀበል መጽሐፍ ቅዱስ የሚባሉት የቱ ናቸው ብሎ ቢጠይቅ ከየትኛው መጽሐፍ ቅዱስ ላይ ጠቅሰህ ታሳየዋለህ? ምን ማለት ነው? ምን አንድ ሰው መጥቶ ለምሳሌ ሙስሊም ነው ልበል፣ መጽሐፍ ቅዱስ ከአንተ ከመጽሐፍ ቅዱስ ውጭ አልጠቀምም ብላል። መጽሐፍ ቅዱስ የሚባሉት የትኞቹ ናቸው ብሎ ቢጠይቅ ከየትኛው መጽሐፍ ቅዱስ ላይ ጠቅሰህ ታሳየዋለህ? ከብሉና ከሐዲስ ላይ መጽሐፍ ቅዱስ የሚባሉት ዝርዝሩ የቱ ጋር ነው ያለው? ምን አይነት ጥያቄ ነው ማለት? ዝርዝር አለ ስሞች የትኞቹ መጽሐፍ ቅዱስ እንደሆኑ። አሁን እኮ ብሉና ሐዲስን እቀበላለሁ። ቤተክርስቲያን እነዚህ ናቸው መጽሐፍ ቅዱስ ብላ ያሳተመችው እንጂ መጽሐፍ ቅዱስ እንደዚህ ነው ይሄ ነው መጽሐፍ ቅዱስ ብሎ ከሰማይ የወረደ ነገር የለም አይደል? ቤተክርስቲያን ነች ያሳተመችው። ቤተክርስቲያን ሰብስባ ይሄ ነው መጽሐፍ ቅዱስ ያለችው ቤተክርስቲያን። የትኛዋ ቤተክርስቲያን? የመጀመሪያዋ ቤተክርስቲያን ማለት ለምሳሌ ቅዱስ አትናቴዎስ የኛ ጳጳስ ነበሩ። እሳቸው ለምሳሌ እነዚህ 26ቱ የአዲስ ኪዳን መጽሐፍት ብለው የፈለከውን የፕሮቴስታንት ፓስተር ሄደ ጠይቅ። እነሱም የሚያውቁት ቅዱስ አትናቴዎስ ከነገራቸው ላይ ነው የሚያውቁት። ኦኬ መጀመሪያ በምን የተጻፈው መጽሐፍ ቅዱስ? በምን ማለት በምን ላይ የተጻፈበት ማቴሪያሉ ነው? አይ ቋንቋ፣ በምን ቋንቋ የተጻፈው? ተጽፎ ለኛ ይመጣልን በምንድን ነው? በግሪክ ነው የተጻፈው።
በግሪክና እና ሶስት አይነት የመጀመሪያው ወደ 4 አይነት ቋንቋ አለ። ሂብሩ አለ፣ አረማይክ አለ፣ በግሪክም ተጽፏል እና ከነዚህ ቋንቋዎች ነው የተጻፈው። ግን ለምሳሌ የብሉይ ኪዳን የአዲስ ኪዳን መጽሐፍትን የለዩት ክርስቲያን አባቶች ናቸው። ለምሳሌ አንዱን ጠራውልህ፣ ቅዱስ አትናቴዎስ ማለት መጀመሪያ የነበሩት ጳጳስ እኮ በምን ይለዩታል? በምንድን ነው የለዩት? ኤግዛክትሊ እኮ እሱ እኮ ነው። አንተ እኮ አየህ መጽሐፍ ቅዱስ ውስጥ ነው ሁሉ ነገር ያለው። ከመጽሐፍ ቅዱስ ውጭ አልጠቀምም። እሳቸው አይደሉም የጻፉት። እሳቸው አልጻፉትም አይደለ? እሳቸው አልጻፉትም። እሳቸው በትራዲሽን እኮ ለእሳቸው የተላለፈ ትራዲሽን አለ። ቆይ አንድ ጊዜ እያዳመጥከኝ። እሳቸው እንዴት ነው የሚያውቁት? ለእሳቸው የተላለፈ ትራዲሽን አለ። በትራዲሽን ነው የሚያውቁት እሳቸው። አንተ ደግሞ እነዚህ ትራዲሽን በሙሉ አያስፈልጉም ማለት ትራዲሽን በሙሉ አያስፈልጉም ማለት ተመጻፍ ነው። ችግር የለውም። እያስተማርኩ ያለሁት እውነት እኮ ነው። እውነት ሳስተምርህም ምንም ችግር የለውም። አይ ከእናንተ ላይ የተረፈውን ነው እኛም የደረሰ አንተ ትራዲሽን አያስፈልግም እያልክ ነው። ግን ደግሞ አላልኩም፣ እንደዛ አላልኩም። መጽሐፍ ቅዱስ እኔ እንደዛ አላልኩም። አንተ ነው ያልከው እሱን እንኳን። እሺ አይ ከዚህ ሌላ ጥያቄ አሁን ይሄ ያው ሲያከራክረን ይውላል። ሌላ ጥያቄ ካለ ጠይቀኝ ወይ ልጠይቅህ። ምን ያከራክረናል? እውነት እኮ ነው። እውነት ላለመቀበል አዳም እሺ አቦይ አይ ምንም እኮ አብይ አያከራክርም። ይኸውልህ አጭርና ግልጽ ጥያቄ ነው። አንተ እጅ ላይ ያለው መጽሐፍ ቅዱስ አለ አይደለ? መጽሐፍ ቅዱስ ብለህ እያነበብኩ ያለው እሱ መጽሐፍ አንድ ወጥ መጽሐፍ ነው እንዴ? አንድ ወጥ መጽሐፍ አይደለም። የብዙ መጽሐፎች መጽሐፍ አለው። ወንጌል የብዙ መጽሐፎች ጥርቅም ነው አይደል? ስብስብ ነው። ቁጥሩ ስንት ነው? ያው እኔ ማምነው ከ66ቱ ነው እኮ። ማን ነው እንደዛ አድርጎ የሰጠህ እያለ እኮ ነው። ይሄ መጽሐፍ ቅዱስ ይባላል ቁጥሩም 66 ነው ብሎ የሰጠህ ማን ነው? መጀመሪያ ያው እኔ እንግዲህ ከቤተ ክርስቲያን ነው የተቀበልኩት። የትኛዋ ቤተ ክርስቲያን ያልኩት ይሄን ነው። የትኛዋ ቤተ ክርስቲያን? ኦርቶዶክስ። እየቀለድክ ነው አይደለም? ያው ከኦርቶዶክስ ጋር